ድቅድቅ ጨለማ አሕዛብን ይሸፍናል። በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው። ቀና ብለው ወደ ሰማይ አንተ ታውቃለህ። ከዋክብቶቹን እንድታያቸው ግን ጨለማ መምጣት አለበት። ጨለማ ያስደንግጣቸው፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው ምድረ በዳውን ኤደን በረሃውን ገነት አድርገኸዋል ይላል። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል። አራይዝ ኤንድ ሻይን ይላል። ብርሃንሽ መጥቷል፣ የእግዚአብሔር ክብር ወጥቶልሻል፣ ተነሽና አብሪ ይላል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል ይላል። አሁን ኮንትራስቱን እንድታየው ነው። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። አሁን ተመልከችው፣ ኢማጂን አድርጊው። ምንድን ነው ያለው? ጨለማ አለ ነው እያላት ያለው። ዳርክ ነው። ከዛ ደግሞ ዲፕ የሆነ ድቅድቅ ጨለማ የሚለው ዳርክ፣ ዲፕ ዳርክነስ ነው የሚለው። በጣም ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ፣ ዲፕ ዳርክነስ ውስጥ፣ በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው፣ ጨለማ አለ፣ ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል፣ ድቅድቅ ጨለማ አለ፣ በዛ መካከል ተነስተሽ ታበሪያለሽ። እኔ ለተመልካቾቻችን እምመኘው እምጸልየው እንዲሆንላቸውም የምፈልገው ይሄንን ነው። ጨለማ አለ፣ ዳርክነስ ነው፣ ዲፕ ዳርክነስ አለ። አንቺ ግን ተነስተሽ ታበሪያለሽ። ራይዝ ኤንድ ሻይን። አንተ ግን ተነስተህ ታበራለህ። ተነስታችሁ የምታበሩበት ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማ ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ ብሏል። ምክንያቱም የእግዚአብሔር ክብር ያወራልሻል ብሏልና ለተመልካቾቻችን የምመኘው የምጸልየው ይሆናላቸዋልን ብዬ የማምነው በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ፣ በድቅድቅ ጨለማ መካከል ተነስተህ ታበራለህ ነው። አንድ ቦታ ደግሞ ምን ይላል መሰለሽ? ምድረ በዳውን ኤደን በረሃውን ገነት አድርገኸዋል ይላል። ምድረ በዳውን ኤደን በረሃውን ገነት ያደርገዋል። አሁንም ለተመልካቾቻችን የምሰጣቸው ተስፋ ይሄ ነው። እንዲሆንላቸው የምፈልገው ምጸልየው እምመኘው ይሆንላቸዋልን ብዬ የማምነው እነዚህ ቪዲዮዎች እንዴት እንደሚሰሩ ታውቂያለሽ። ማየት ያለበት ሰው ያያቸዋል ቪዲዮቹን። እንደዛ ነው። እኛም ርዕሱን አናስጮኸውም። የማይሆን ርዕስ ሰጥተን እንዲታይ አንፈልግም። ትክክለኛ ርዕሶች ነው። ማየት ያለበት ሰው ግን ቁጭ ብሎ መልእክቱ ስለሆነ ይሰማል እና ይሄ መልእክት ለሚደርሳቸው ምድረ በዳውን ኤደን፣ ምድረ በዳህን ኤደን ያደርገዋል፣ በረሃውን ገነት ያደርገዋል። ላንቺም እንደዛው ምድረ በዳሽን ኤደን ያደርጋል፣ በረሃሽን ገነት ያደርገዋል። ይህንን አምናለሁ። እንዴት ብለሽ ጠይቀኝ። አይ ሃቭ ኖ አይዲያ እንዴት ለሚለው አይ ሃቭ ኖ አይዲያ። ምንም ለመሰለሽ እኔ መቼም በጣም ነው የምወደው እኮ እግዚአብሔር እና አሰራሩ አንድ አይነት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያረግም። እንደሱ ጭቃ ይቀባው በእንዲህ ይቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታይሃል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩኛል። ደግሞ ይጭንበት፣ አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብለሽ ደግሞ እንደገና
አሁን ደግሞ ሌላ ሰው ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታየህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታደርጊ ምን አድርግ ልዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለውን አይ ዘንድ እይ ብሎ ትሄዳል። ያህል ሰውዬው አሰራሩ አትለምጂው። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችይም። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅ ነው ያላውቅም። አይ ሃቭ ኖ አይዲያ። ምክንያቱም አሰራሩን ስለማላውቀው። የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው። በአውሎ ንፋስ ውስጥ መንገድ አለው። በወጀብ ውስጥ መንገድ አለው። ሁል ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው። ማንም የሚከለክለው የለምና ምድረ በዳው ኤደን፣ በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ። በጨለማ ውስጥ ተነስተህ ታበራለህ። ይህንን ነው የምለው። ለእኛም ደግሞ ይህንን ነው የማምነው። እንዴት የሚለውን ግን አንመንሰው። የዘገዩ ተስፋዎቻችን የሚፈጸሙበት ናቸው ብዬ ነው የማምነው። ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ። ለምሳሌ አንድ ሰው ትምህርት መማር ይፈልጋል። ትምህርት ቤት እስኪያገኝ ድረስ ይጠብቃል። ስራ መስራት ይፈልጋል። ስራ እስኪያገኝ ድረስ ይጠብቃል። ወይም ስራ መቀየር ይፈልጋል። ያ እስኪቀየርነት ድረስ ይጠብቃል። ለማግባት ትዳር ፈልጋ የምትጠብቅ ሴት አለች። ተጋብተው ልጅ ለመውለድ የሚፈልጉ አሉ፣ ግን ይዘገይባቸዋል። እንዲህ አይነት ነገሮች ይዘገያሉ እና እነዚህ ነው በር የምንላቸው። ዶርስ የሚባሉት እነዚህ ናቸው። የትምህርት በር፣ የስራ በር፣ የትዳር በር፣ የልጅ በር፣ የመንገድ በር የምንላቸው እነዚህን ነው እና ይዘጉና ያስጠብቁናል። በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል። አሁን ምሳሌዎች ላንሳ ለማስረዳት፣ የራሴን ምሳሌዎች ላንሳ። የምፈልገውን ትምህርት ለመማር በሩ እስኪከፈትልኝ ስንት ጊዜ ጠብቄያለሁ? 5 ዓመት። በነዛ 5 ዓመታት ዝግ ነበሩ ማለት ነው በሮቹ። ከ5 ዓመት በኋላ ተከፈቱ። በእነዚህ መካከል ሙከራዎች ይኖራሉ፣ ዝግ ናቸው። ከ5 ዓመት በኋላ ተከፈተ። እሺ፣ የመጀመሪያው ትዳሬ ነበር። አጭር ጊዜ ቆየው። ጠቅላላ ሲደመር 7 ወር ምናምን ነው እንትን። ከዛ ማግባት ፈለግኩኝ። ማግባት ፈልጌ እኔ ማግባት ከፈለግኩበት እስካገባ ድረስ 8 ዓመት ጠብቄያለሁ። ለምንድን ነው ይህን የምናገረው? የሚጠብቁ ሰዎች አሉ፣ የዘገየባቸው ሰዎች አሉ። ማግባት ፈልጋ ትዳር የዘገየባት፣ መማር ዩኒቨርሲቲ መግባት ፈልጎ የዘገየበት፣ ስኮለርሺፕ ፈልጎ የዘገየበት፣ መስራት ፈልጎ የዘገየ። ለዚህ ነው የምነግራቸው፣ ሁላችንም እንዳለፍንበት ይሄንን ማወቅ ስላለባቸው ነው። ከዛ ይዘጋና ተዘግቶ ቆይቶ ይከፈታል፣ በሮች ይከፈታሉ። ተዘግተው በሚቆዩበት ጊዜ ግን ምንድን ነው የሚያደርጉት? ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን ዊል ኢት ኤቨር ሃፕን ብለው ይጠይቃሉ። ልጅ የሚጠይቁ አሉ፣ ልጅ የሚጠብቁ አሉ። ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው። አሁን አንድ ምሳሌ ላንሳ። አንዳንድ ጊዜ እንደዚህ ይሆናል። ይኸውልሽ እግዚአብሔር ጻድቅ ነው፣ አምላክ ነው፣ ራይቺየስ የሆነ አምላክ ነው። ኖህስ ጻድቅ ነው፣ ራይቺየስ የሆነ ሰው ነው። ጻድቁ ፈጣሪ ጻድቁ አምላክ በጻድቁ ሰው ላይ ዘጋበት። አሁን ልክ እንደዚህ አይነት ሰዎች ይኖራሉ። ጻድቅ የሆኑ ማለት እግዚአብሔር የሚፈሩ ሰው የማይበድሉ በትህትና የሚመላለሱ ግን ከውጭ ተዘግቶባቸዋል። አሁን ማን የዘጋው? ራሱን መከፈት አይቻልም። ጻድቁ አምላክ በጻድቁ ኖህ ላይ ዘግቶበታል። በሮች በሰዎች ሊዘጉብን ይችላሉ። አይ ግን እኮ አይሆንም፣ እንደሱ መሆን የለበትም እኮ ለዚህ ቦታ አትመጥንም፣ እንደዚህ መሆን የለበትም ብለው የሚያከላክሉ ሰዎች አሉ አይደል? ስለዚህ በሰዎች ይዘጋል በር። ሰይጣን የሚባል ደግሞ ክፉ አለ። እሱም ደግሞ ምቀኛ ስለሆነ ይዘጋል። በመንገዳችን ላይ የለኛ የሚሆን የሚሳካ ምናምን የተባለውን ነገር በሙሉ በመዝጋት ያምናል፣ ይዘጋል። ግን
ለጥቅማችን ብሎ ደግሞ ራሱ እግዚአብሔር የሚዘጋቸው በሮች አሉ ጊዜው እስኪደርስ ድረስ። አሁን በር ተዘግቶባቸው ለሚጠብቁ ሰዎች ምንድነው ማድረግ ያለባቸው የሚሉትን ነጥቦች ልናገር። ምን ማድረግ አለባቸው? አንደኛ መጠበቅ አለባቸው። እኔ አሜሪካ ለመሄድ ስንት ዓመት ጠበቅኩ? 4 ዓመት። ትምህርት ለመማር ስንት ዓመት ጠበቅኩ? 5 ዓመት። ትዳር ለመያዝ ስንት ዓመት ጠበቅኩ? 8 ዓመት። ሁለተኛ ማለት ሌሪ ኪንግ የሚባል ጋዜጠኛ ነበር እና 5 ጊዜ ነው ያገባው እና እንደዚህ ኢንተርቪው ሲያደርግ ማይ ዋይፍ ምናምን ብሎ ሲያደርግ ዊች ዋይፍ ይሉታል ሲቀልዱበት፣ ነምበር 4 ነምበር 5 ይሉታል እና እኔ ሁለተኛው ብዬ ነው የማወራው። እና መጠበቅ አለብሽ። እኔ እየወደኩም እየተነሳሁም በትግልም እንደው ከእግዚአብሔር ጋር ለመኖር ወስኜ ጉዞ ከጀመርኩ 28 ዓመት ሆነኝ። አሁን መስከረም ሲመጣ 28 ዓመት ይሆነኛል። ምን ተማርክ በይ? ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። you have to wait ለሱ ጊዜ። ይስሐቅ ልጅ ለማግኘት 25 ዓመት ጠብቋል። ያዕቆብ ዘመዶቹ ጋር ሄዶ 21 ዓመት ጠብቋል። የራሱ የሆነ ነገር እንዲኖረው 21 years ጠብቋል። ሙሴ ተሰዶ 40 ዓመት ጠብቋል። እንግዲህ አሁን እነዚህ እግዚአብሔር የሚወዳቸው ናቸው። አብርሃምን ይወደዋል፣ ሙሴን ይወደዋል፣ ያዕቆብን ይወደዋል፣ ይስሐቅ ይወዳቸዋል። ግን መጠበቅ ነበረባቸው። ሌላ አማራጭ የለም ከመጠበቅ ውጭ። ሙሴ 40 ዓመት መጠበቅ ነበረበት። ስለዚህ የተመደበልንን ነገር መጠበቅ አለብን ማለት ነው። አንቺ ትክክለኛ ነገር ከሆነ የጠየቅሽው ከአምላክ ከጸለይሽ፣ በንጹህ ልብ ከጸለይሽ፣ ከዛ እንደሚደረግ ደግሞ ልብሽ ያውቀዋል። ለልባችን ይናገረናል። ልብሽ ውስጥ እንደሚሆን ግን እስከሚደረግ ድረስ መጠበቅ አለብሽ። ተስፋ ከሰጠሽ፣ እሱ በልብሽ ውስጥ ተስፋን ካስቀመጠ፣ እሱ ያለሽን ነገር መጠበቅ ምንድነው? በለሷን የጠበቀ ፍሬዋን ይበላል ይላል። እሱን መጠበቅ ትክክል ነው። እኔ የተማርኩት በሕይወቴ በጣም ከባድ ነው መጠበቅ። እልህ ያስጨርሳል። ጠብቀሽው ግን ሲመጣ ደግሞ ሲሳካ ደግሞ በጣም ውብ ሆኖ ነው የሚመጣው። በጊዜው ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጠብቀሽ የምትቀበዩ ነገር በጣም ድንቅ ነው። በጣም የተዋበ ነው፣ የከበረ ነው። አሁን እዚህ ጋር ይህንን የምንልበት ምክንያት ለመሰለሽ፣ ለምሳሌ የእምነት አስተማሪዎች ፌት ቲቸርስ የሚባሉት ማንንም አልተችም አልቃወም፣ ግን ይሆናል ይሉሻል፣ ይሳካል ይሉሻል፣ ይከናወናል ይሉሻል። አሜን ትያለሽ። ከዛ በማግስቱ ትጠብቂያለሽ፣ የለም። በሳምንቱ ትጠብቂያለሽ፣ የለም። እንደመጠበቅ እንዳለብሽ አይነግሩሽም። አሁን መንፈሳዊ አካባቢ ነው ይሄ። ሞቲቬሽናል የሆነውም ደግሞ ሞቲቬትም ሲያደርግ በቃ ሚሊዮነር ነሽ ይልሻል። ሚሊዮነር ነሽ ምንም በቃ እንጂ ከዛሬ ጀምሮ ሚሊዮነር ነሽ ይልሻል። ስታይ ችግሩ ሊብስ ይችላል፣ ሊብስበት ይችላል። ችግሩ ፋይናንሻል ችግርሽ ይብሳል፣ ሸለቆ ይብስበታል፣ ተግዳሮቱ ይበሳል። እነዚህ ወንድሞቼና እህቶቼ ምንድነው የሚረሱት ነገር? ከማስተማር መጠበቅ የሚለውን ነው። ዌይቲንግ አለ፣ ዌይቲንግ ፔሪድ አለ። እሷን ማስተማር አለባቸው። ይሆናል ግን መጠበቅ አለብን። እንዲህ ይሆንልሻል ግን መጠበቅ አለብሽ። ፎር ዘ ራይት ታይም የሚያደርገው እሱ ስለሆነ፣ ስለዚህ ይሄንን ማወቅ አለብን። አንዲት ሴት ትጸንሳለች፣ ጸነሰች። ከዛ ልጁ አድጓል። አሁን ኩዊክኒንግ ምናምን ታውቂያለሽ አንቺ። ልጁ መንቀሳቀስ ጀመረ፣ ይራገጣል፣ ይጫወታል ምናምን። ጓጉታለች። አሁን 7 ወር ምናምን ሆኗታል። በጣም ጓጉታለች ለማየት። አሁን ማየት አለብኝ ብላ ብታወጣው ምንድን ነው የሚሆነው? ውርጃ ነው የሚሆነው።
አይደል? ውርጃ ነው። በተፈጥሮ እንኳን ቀድመው ፕሪተርም ከተወለዱ እኮ ጆንዲስ አለ፣ ቢጫ ይሆናል፣ ኢንፌክሽን አለ፣ የጤና ችግር፣ ሳምባቸው ሰርፋክተንት የሚባል አለ። ሳምባችን እንደ ኤክስፓንድ እንዲያደርግ የሚያደርግ እሷ በጣም ይሰቃያል ልጁ። ትክክለኛዋ ቀን መምጣት አለባት። ጓጉታለች ልጇን ለማየት። 7 ወር ሆኖታል፣ እየተጫወተ ነው። ግን የምትወልድበት 9 ወር 9 ወር ከ10 ቀን መጠበቅ አለባት። ካልጠበቀች ሌላ ችግር ነው የሚመጣው። እና እንዴት ነው የተዘጋጀው ይሄ ዩኒቨርስ? በተለይ ከአምላክ ጋር ስትኖሪ እያንዳንዷን ነገር ጠብቀሽ ነው የምትቀበዩ፣ ጠብቀሽ ነው የምትጠበዩ። እና ትልቅ ዲስፕሊን ነው መጠበቅ፣ በጣም ትልቅ ዲስፕሊን ነው። ሁለተኛው እየጠበቁ እያሉ ባለበት መሞከር ደግሞ አለ። ለምሳሌ ተማሪ ከሆነ ስኮላርሺፕ ከሆነ የሚፈልገው መላክ አለበት። ዶክመንቱን የተለያየ ቦታ መላክ አለበት። ስራ ከሆነ የሚፈልገው ስራ እንትኖቹን መሞከር አለበት። ኢትዮ ጆብስ ምናምን ገብቶ ምናምን የሚወጡ ስራዎችን ማየት አለበት። መላክ መሞከር አለበት። ያላገባች ሴት ስትሆን እጮኛ ይመጣል። እጮኛ ለምን መጣ አይባልም። እስካላገባሽ ድረስ አንድ ሰው መጥቶ ለትዳር ቢጠይቅሽ እንደ ስድብ መቁጠር የለብሽም። ታያለሽ፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ ይሄ አይደለም ሌላው ይመጣል፣ ይሄ አይደለም እያልሽ ትቆያለሽ ትክክለኛው ሰው እስኪመጣ ድረስ። ወንዱም እንደዛው መብቱ ነው። ዴት ማድረግ ምናምን ሌላ ነገር ውስጥ መግባት አላምንበትም። ግን ለትዳር ጉዳይ ከመወያየት መነጋገር ነው ወይ አይደለም፣ ነው ወይ አይደለም መኖር ይኖራል። ስለዚህ ሙከራዎች ይኖራሉ፣ ጮኝነቶች እንደዚህ ይኖራሉ። ስራ ላይ ያሉ የተሻለ ስራ መስራት የሚፈልጉ አሉ። ስለዚህ እዚህ ጋር ስራ እየሰራ በታማኝነት ስራውን እየሰራ መሞከር ያለበትን ደግሞ መሞከር ይኖራል። ስለዚህ ዝም ብለሽ አትጠብቂም፣ ግን መሞከር ያለብሽን ነገሮች፣ ትክክለኛ የሆኑ ነገሮች ትሞክሪያለሽ። ምክንያቱም በዛ ውስጥ ስለሚሰራ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ነገሮች የሚሆኑበትን መንገድ ማወቅ ያስፈልጋል። ነገሮች እንዴት ነው የሚሆኑት? ፍቅር፣ ነገሮች የሚሆኑት በአጋጣሚ ነው ወይም እንደ አጋጣሚ ነው። አጋጣሚ አይደሉም፣ እንደ አጋጣሚ ግን የታቀዱ አጋጣሚዎች አሉ። ሰረንዲፒቲ የሚባለው ይሄ ነው። የታቀዱ አጋጣሚዎች ናቸው። አንቺ ህይወትሽን መንገድ ትሄጃለሽ። የምትጠብቂው ነገር እንደ አጋጣሚ ወደ አንቺ ይመጣል። አሁን ከዚህ ቤት ወጣሁ። ከዚህ ልክ ስወጣ አንድ ሰው ከሌላ ቢሮ ወጥቶ እዛ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም። እሱ 1 ደቂቃ ቢቀድም ወይም ቢዘገይ አያገኘኝም። ልክ እዛች ጋር ግን ተገናኘን። አጋጣሚ ነው የሚመስለው አይደለም፣ ግን እንደ አጋጣሚ ነገሮች ይሳካሉ። እንደ አጋጣሚ ነገሮች ይሆናሉ። በዚህ ዓለም አሰራር፣ በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንደ አጋጣሚ ነገሮች ይሆናሉ። እንደ አጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ስለዚህ ነገሬ ይሆናል ወይ ለሚሉ ይሆናል። እኔ ሰው አላውቅም፣ ዘመድ የለኝም፣ ነገሬ ሊሆን አይችልም፣ ቤት በኩል ይሆናል፣ እነሱ ሰው አላቸው፣ እኔ ሰው የለኝም፣ እነሱ ዘመድ አላቸው፣ እኔ ዘመድ የለኝም ለሚሉ አምላክ እግዚአብሔር፣ ለሙስሊሞች ደግሞ አላህ አጋጣሚ ያዘጋጃል። በዛ አጋጣሚ ነገሮቹ ይከናወናሉ። እንደ አጋጣሚ ታሪክሽ ይለወጣል። ነገሮችሽ ሊሆኑ ሲሉ መልእክትም ስለሆነ መልእክት ስልሽ ቲቺንግ ነው። ነገሮች ሊሳኩ ሲሉ በጣም ነርቨስ ትሆኛለሽ፣ ትረበሻለሽ። ነገሩ እኮ መጥቷል፣ እዚህ ጋር ነው ደርሷል። ከዛ አንቺ ርብሽብሽ፣ በቃ ተስፋ መቁረጥ፣ ከፈጣሪ ጋር መጣላት፣ ወይ እንዲያረጋለሁ የራሴን መንገድ ይሄዳለሁ። በርሽ ላይ ነው ያለው ነገሩ። የምትጠብቂው ነገር በር ላይ ነው ያለው። የምትጠብቂው ነገር በር ላይ ሆኖ አንቺ ድብልቅልቅሽ ይወጣል። ትታያለሽ። በማግስቱ እኮ ታፍሪያለሽ። 1 ቀን ሲቀረው፣ ጥቂት ሳምንታት ሲቀረው
ጥቂት ወራት ሲቀረው ሰዎች ብስጭት ይላሉ፣ ተስፋ ይቆርጣሉ ምናምን። አሁን የሚመለከቱን ሆነው እንዲህ ተስፋ መቁረጥ ሲገቡ ምናልባት ነገራቸው ደርሷል፣ በረከታቸው በር ላይ ነው ያለው። አንድ ጊዜ ደግሞ ምን ሆነ መሰለሽ፣ አንድ ሰው ቢሮ ቆመናል፣ ገብተን መቀመጥ ፈልገናል፣ 3 ነን። የቢሮ ባለቤት የለም። እንደዚህ ደግሞ ይዘንብ ነበርና በር ላይ ቆመን አይ የጠፋ በሩን እንትን ብሎ ምናምን እያለ 3ታችንን መግባትና መቀመጥ ፈልገናል። ከዛ ከመካከላችን አንዱ በሩን ገፋ አደረገው። ገፋ ሲያደርገው ለካ አልተቆለፈም። አንዳንዱ በር አልተቆለፈም። ትንሽ ገፋ ማድረግ ነው የሚጠይቀው። ገፋ ስታደርጊ ኦልሬዲ ቁልፍ ተከፍቷል፣ አንሎክ ተደርጓል። አሁን ከአንቺ የሚጠበቀው ትንሽ ገፋ ማድረግ ነው። ግን በሩ ጋር ቆመሽ ታለቅሻለሽ። የኔ ጉዳይ እንደው እንዲህ ያለሽ፣ በሩ ተከፍቷል፣ አንሎክ ተደርጓል። ገፋ ማድረግ ብቻ ነው የሚጠይቀው። ትንሽ ገፋ ስታደርጊ ይከፈታል። እና ይሄን ማወቅ በጣም ጠቃሚ ነው። ነገራችሁ ሊደርስ ሲል ሊሆን አካባቢ ጭንቀቱ ይጨምራል። በቃ ፍርሃት፣ ጭንቀት፣ ተስፋ መቁረጥ እንደዚህ ይመጣልና ይህንን መረዳት አለባቸው። ምን ይላል ቃሉ? የሚዘጋ የሚከፍት የሌለ ይላል። የሚከፍት የሚዘጋ የሌለ ይላል። እሱ የዩኒቨርስ አምላክ የዩኒቨርስ ጌታ ከቆለፈው ማንም አይከፍተው። የፈለገ ዘመድ ቢኖረኝ የፈለገ ሀብታም በሆን አይከፈትም። እሱ ከከፈተው ደግሞ ከጥልቅ ሰይጣን ሁሉ መጥቶ ክፉ ሰዎች በሙሉ ተሰብስበው በሬን ሊያዘጉት አይችሉም። ምክንያቱም እሱ ነው የከፈተው። የሚዘጋ የሚከፍት የለም። የሚከፍት የሚዘጋ የለም። እሱ ከከፈተው ማንም አይዘጋው፣ እሱ ከዘጋው ደግሞ ማንም አይከፍተው። በዚህ መተማመን ያስፈልጋል። መስመራችንን ከእሱ ጋር ካደረግን ይሄ ነው እና ይልቁን መጠንቀቅ ያለባቸው ሌላው ምንድን ነው? ልክ በረከትሽ ሊመጣ ሲል ደግሞ ግር ብሎ ይመጣሉ። ለምሳሌ አንድ ሴት ትዳር ትጠብቃለች አይደል? ማአት ባሎች ይመጣሉ፣ ካንዲዴቶች ግር ብሎ ይመጣሉ። ወይ ወንዱ እየጠበቀ አይደል? ሴቶቹ ግር ብሎ ይመጣሉ እና መለየት ትቸገራለች። ይሄ ነው ስራ የሚጠብቅ ችናት ስራ የሚጠብቅ ተዘግቶ የነበረ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር የትኛው ነው ብሎ መለየቱ ላይ ይልቅ መጠንቀቅ አለባቸው። ስለዚህ ሊደርስ ሲል አንድ ውጊያው ይጨምራል፣ ተስፋ መቁረጥ ይኖራል። 2 ደግሞ ሲመጣ ደግሞ ተመሳስለው የሚመጡ ነገሮች ይመጣሉ። ተመሳስለው ልክ ክርስቶስ መምጫህን በምናውቃለን ሲባል እኔ ልመጣ ስል ብዙ ሐሰተኛ ክርስቶሶች ይመጣሉ አለ። ስለዚህ ለምትጠብቀዋ ሴት ሐሰተኛ ባሎች ይመጣሉ፣ ለወንዱ ሐሰተኛ ሚስቶች ይመጣሉ። ግር ብለው ነው ይመጡት። ይህንን ደግሞ መጠንቀቅ ያስፈልጋል ማለት ነው። ወደ ኖህ እንመለስ። ጻድቁ እግዚአብሔር በጻድቁ ኖህ ላይ ዘጋበት አለ። ለምን ዘጋበት? ምን ተፈጠረ? ከዛ በኋላ አንደኛ የዘጋበት ምክንያት ከጥፋት ውሃ ሊያድነው እንዳይሞት ነው። አንዳንዱ በር የሚዘጋብን እንዳንጎዳ ነው። እኔ አሜሪካ ሊሄድ የፈለግኩበት እድሜ ከሜዲካል ስኩል ወጥቼ 26 ዓመቴ ምናምን ነው ሊሄድ የፈለግኩበት እድሜ። በዛ ሰዓት ጠጣለሁ፣ እጨሳለሁ፣ ቅማለሁ፣ ገርልፍሬንድ ምናምን ገና ይሄ ወደ መንፈሳዊ ሕይወት አልተጠጋሁም። በዛ ሰዓት እኔ ብሄድ ኖሮ በጣም አደጋ ውስጥ ልገባችል ነበር። በጣም አደጋ ውስጥ ልገባችል ነበር። ምክንያቱም በቃ ሁሉን ነገር ሙከራ ላይ ስለነበርኩ። ስለዚህ ፕሮቴክት ሊያደርግሽ ሊጠብቅሽ ከውጭ ይዘጋብሻል። ልትሄጂ ስትይ አይቻልም፣ አትሄጂም፣ እየጠበቀሽ ነው። ልታገቢ ስትይ አታገቢም፣ ለምን? እየጠበቀሽ ነው። የተሳሳተ ትዳር ነው። የተሳሳተ ትዳር ውስጥ እንዳትገቢ ይፈልጋል። ፕሮቴክት ያደርግሻል እና ይጠብቃል። ፕሮቴክት ሊያደርገን ይዘጋብናል። ይህም ማወቅ አለብን። አንዳንዱ ነገር ሲዘገይ እየጠበቀን እንደሆነ ማወቅ አለብን። አሁን በር የተዘጋባቸው ሰዎች የሚመስላቸው እንቅስቃሴ የሌለ ይመስላቸዋል በህይወታቸው። ግን ያ እየጠበቁ እያሉ ቅድም እንዳልሽ የተሰሩ ህይወታቸው ከፍ እያለ ነው። በር ዝግ ነው። አዎ። ያሰቡት ነገር አልተሳካም ገና። አዎ። በህይወታቸው ግን ከፍ እያሉ እየወጡ ነው። እንትን አይደለም፣ ስታቲክ አይደለም፣ ዝም ብሎ አይደለም እየጠበቃችሁ ያላችሁት። በዚህ በመሰራት ውስጥ እሱ ከውጭ ዘግቶ ግን ከፍ እያደረገው ነው ህይወታችሁን የሚል መልእክት ማስተላለፍ ፈልጋለሁ።
ስለዚህ አንደኛ ከጥፋት ሊያድነን ነው፣ ሁለተኛ ከፍ ሊያደርገን ስለፈለገ ነው፣ ሶስተኛ እንዳንፈራቸው ብሎ ነው። የህይወትን ተግዳሮቶች እንዳንፈራቸው ብሎ ነው። አሁን ማጣት የሚያስፈራው ሰው አለ። አንቺ ማጣትን አይተሸዋል መርከብሽ ውስጥ። ስለዚህ አያስደነግጥሽም። ዛሬ እንትን የለም ታዲያ እንዲያርጊና ሽሮ ሰሪና በቃ ይሆናላ። ታዲያ ማጣትን አውቀዋል። ህመም እንደዚህ መጣ፣ ያው መርከብ ውስጥ አይቼዋለሁ። ህመምን ይድናል፣ ችግር የለም ትያለሽ። እሱ ነው ሶስተኛው። አራተኛው ምንድነው? በጣም ደስ የሚለኝ ያቺ መርከቧ ሄደችና ውሃው ከስር እየጨመረ ኖህ እንደተዘጋበት ነው፣ መውጣት አይችልም። አራራት ተራራ ላይ ወጣች። ተራራው ጫፍ ላይ ወጣች። ተራራው ጫፍ በጣም ይገርማል። ኖህ እኮ ቁጭ ብሎ ተዘግቶበት ምንም እየሰራ አይደለም፣ ተዘግቶበት ግን ውሃው ወስዶ ተራራው ጫፍ ላይ በኋላ እዛ ላይ ከወጣ በኋላ ነው ዝናቡ እንዳቆመ ውሃው የጎደለ ሲመስለው ቁራን ላከው ይላል። ቁራ ሄደ፣ በዛው ቀረ። ለዚህ ነው የቁራ መልእክተኛ የሚባለው። ለዚህ ነው ሄዶ የማይመለስ ማለት ነው። ከዛ እርግብን ላካት። እርግብን ሲልካት የለመለመ የወይራ ቅጠል ይዛለት መጣች እና ውሃው ጎሏል ማለት ነው። አሁን ከውጭ አይደል የተዘጋበት፣ አሁን ከፍቶ ሊያወጣው ነው ማለት ነው። ግን ምን ላይ ወጥቷል? ተራራ ላይ ወጥቷል። በእግሬ ልውጣ ቢለው የማይወጣውን ተራራ፣ ልፋት የሚሆንበትን ተራራ፣ ድካም የሚሆንበትን ተራራ ፈጣሪ ከውጭ ዘግቶበት፣ ጨካኝ ነው የሚመስለው እኮ ጻድቁ በጻድቁ ላይ ሲዘጋበት፣ ከውጭ ዘግቶት ግን ውሃው ከፍ እያለ ተራራው ጫፍ ላይ ወጥቷል። አሁን እኮ በር ዘግታ የምታለቅሰዋ፣ ነገሮች አልተሳኩልኝም ብላ የምታለቅሰዋ ሴት አታውቅም። ተራራው ጫፍ ላይ እኮ ወጥቷታል በህይወቷ። ከዛ በኋላ እኮ ኢዚ ነው፣ ነገሮች ቀላል ናቸው ከዛ በኋላ። እና ከፍ ከፍ እያደረገሽ ነው፣ የተራራው ጫፍ ላይ እየወጣሽ ነው። አታልቅሺ፣ አታልቅስ ለማለት ነው። ከዛ አምስተኛውን መሰለሽ ፍቅር፣ በሩ ተከፍቶለት፣ አሁን የዘጋው ነው የሚከፍተው፣ በጊዜው ይከፍተዋል። አሁን ለኖህ በጊዜው ከፈተለት። ከውጭ ነው የዘጋበት፣ ከውጭ ከፈተለት። ሲወጣ ኖህ ሁሉም ነገር አዲስ ሆኗል። ሁሉም ነገር ተለውጦ አዲስ ሆኗል። ምድር አዲስ ሆናለች። በፊት የነበረው የለም፣ ይሄ የሚርመሰመሰው የለም። ምድር አዲስ ሆኗል። ህይወትሽን በአዲስ ነገር ለመሙላት ሲፈልግ ፈጣሪ ይዘጋብሻል። ይዘጋና ያስቀምጥሻል። 2 ወር፣ 2 ዓመት፣ 3 ዓመት ዘግቶ ከዛ አታውቂም አንቺ ዛጋ ዘንዶ ምናምኑ ታየዋለሽ። ከዛ ከፍታው እየጨመረ ተራራ ላይ ከዛ ሲከፍተው ተከፍቶ ስትወጪ ሁሉ ነገርሽ አዲስ ነው። ላይፍ ላንቺ አዲስ ቢግኒንግ ነው። ኦል ኢዝ ኒው። ስለዚህ አዲስ ቢግኒንግ ለመስጠት ይህን ኖህ ከፍቶ ሲወጣ ተከፍቶለት ሲወጣ አዲስ ነው። ሁሉም ነገር አዲስ ነው። አሮጌው ነገር አልፏል። እንኳን ተዘጋ እንኳን ዘጋህብኝ የሚያስብል ነው። ስለዚህ ሁሉን አዲስ ሊያደርግ ስለፈለገ ነው። 6ኛው ከወጣ በኋላ ምን አደረገ? እግዚአብሔር ምን አደረገለት? ቃል ኪዳን ገባለት። ካሁን በኋላ በውሃ እኔ አላጠፋም አለ። ቀስተ ዳመናን ባየን ቁጥር እኛ የምናስታውሰው ኖህን ነው። ኮቨነንት ነው፣ ቃል ኪዳን ነው። በር ይዘጋና ሁሉ ሰው ሲሳካለት አንቺ አይሳካልሽ። በር ይዘጋና ሁሉ ሰው ሲከናወንለት አንቺ አይከናወንልሽ። ሰው የሚያደርገውን አቶ ገንዘቡን የሚጫወትበት አንቺ ዕዳ ውስጥ ነሽ። ለአንቺ ከባድ ነች። 2,000 ብር ማለት ለአንቺ ከባድ፣ 10,000 ብር ማለት ለአንቺ ከባድ፣ ለሌላው ሰው ደግሞ ቀላል። ዘግቶብሻል። ፋይናንስ ምንጭሽን ዘግቶታል። ስራውን ዘግቶታል። በረከትሽ ዘግቶታል ራሱ። ከዛ ስትወጪ ሁሉ አዲስ ነው። ልትወጪ ስትይ ግን የሚሆን ነገር አለ። ኪዳን ይገባልሽ። ሁለተኛ በውሃ አላጠፋም አላለም። ፍቅር ልጄ ሁለተኛ አትቸገር የሚልሽ። አሜን። እሱ ሁለተኛ ችግርን አታዩ። ይህ እኔ ለእኔ እንደ ኖህ ውሃ ነው የሚል ቃል አለ ኢሳይያስ 54 ላይ። አታፍሪ ምና አትፍሪ። እየሰበክን አይደለም ግን ትምህርት ነው። ሁሉም ለሁሉም ይሆን ነው። አታፍሪ ምና አትፍሪ፣ አትዋረጅ ምና አትደንግጭ ይላታል። ምክንያቱም ብዙ ጊዜ አፍራለች። ብዙ ጊዜ ስላፈረች፣ ብዙ ጊዜ ውርደትን ስለቀመሰች ከእንግዲህ በኋላ ይላታል
አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ። ከዚህ በፊት ብዙ ጊዜ ተዋርደሻል፣ ኖ ሞር፣ ከእንግዲህ በኋላ አትዋረጅ። ከዚህ በፊት ብዙ ጊዜ አንገት ደፍተሻል፣ ከእንግዲህ በኋላ ግን አንገት አትደፊ ብሎ ከዛ ይህ ለእኔ ይላታል እንደ ኖህ ውሃ ነው። የኖህ ውሃ በምድር ላይ ጥፋት እንደማይመጣ ተመልሶ አንቺ ካሁን በኋላ ጥፋት ውስጥ አትገቢ ይላታል። በርሽ ተዘግቶ አዝነሽ ተክዘሽ ከፍቶሽ ከውጭ ዘግቶብሽ እንዳትንቀሳቀሽ አድርጎ ልክ ሰዓቱ ሲደርስና በሩን ሲከፍት ግን ቃል ይገባልሻል። በፍጹም በህይወት ዘመንሽ ከእንግዲህ በኋላ አትዋረጅም፣ ከእንግዲህ በኋላ አታፍሪም፣ አትፍሪም፣ አትዋረጅም፣ አትደንግጪ ብሎ ቃል ይገባልሻል። ያ ጊዜ ካለፈ በኋላ በቀሪው ዘመንሽ እንደዚህ መዋረድ ያ ችግር ተመልሶ አታዩ። ስለዚህ ቃል ኪዳን ሊገባልሽ የቃል ኪዳን ሰው ሊያረግሽ ሲፈልግ ይዘጋል። የመጨረሻ በዚህ ፕሮሰስ ውስጥ እሱን ታውቂዋለሽ። አንዳንዴ ምንድነው መጀመሪያ ህይወታችን ላይ ልክ በቃ ስንጠይቅ ይሰጠናል፣ ስንጠይቅ ይሰጠናል። ዝም ብሎ ዝም ብሎ የሚሰጥ አምላክ ይሆናል። ከዛ ይመጣና ይዘጋዋል። ይዘጋና ያስተምርሻል፣ ይሰራሻል፣ ብዙ ነገር ያሳርሻል። በዚህ ሂደት ውስጥ ፈጣሪን እያወቅሽው፣ ባህሪውን እያወቅሽው፣ እየፈራሽው፣ እያከበርሽው ትመጫለሽ። አሁን እኔ እግዚአብሔርን አውቃለሁ ለማለት አልደፍርም፣ ግን እንዳልዳፈረው አድርጎ ግን አስተምሮኛል። ማን እንደሆነ እንድፈራው አድርጎ ፍቅር መሆኑን አውቃለሁ፣ እንደሚወደኝ አውቃለሁ፣ ትሁት አምላክ እንደሆነ አውቃለሁ፣ ደግ እንደሆነ አውቃለሁ። ሲፈልግ አንስቶ እዛ ላይ መስቀል የሚችል ከዛ ደግሞ እኔ እኮ ምናምን እኔ እኮ በራሴ እንዲሆኝ ከፈለገ አውርዶ ማሽቀንጠር እንደሚችል አውቃለሁ። አትታበዩ፣ በኩራት አትናገሩ ያለችው ሐና ለዚህ ነው። አትታበዩ፣ በኩራት አትናገሩ ያለችው እግዚአብሔር አዋቂ ነው ያለችው ለዛ ነው። በዚህ ሂደት ውስጥ ነገሮችሽ በተዘጉበት ሂደት ውስጥ እሱን ወደ ማወቅ፣ እሱን የበለጠ መረዳት። ምክንያቱም አሁን እሱ ላይ ዲፔንደንት ሆነሽ ነበር። በሮች በተዘጉበት ሰዓት በየቀኑ ከሱ ለምነሽ መጠየቅ አለብሽ። እንዲያድርግልኝ ማለት አለብሽ። ሁሉ ነገር ካለ ግን እኮ ሰው አንዳንዴ ትዝ ሲለው ነው የሚጸልየው። ምን ችግር አለ ታዲያ? ገንዘብ አለ አይደል? ያድርገው። ይሄ እንደዚህ ነው። ምን አጸለየ ታዲያ? ውጣና ግዛው ሂድና። ይሄ እንዲህ ልጅህ ትምህርት ቤት ታዲያ ክፈልና አስተምራት። ምን ችግር አለ ነው የሚለው። በዚህ ሂደት ውስጥ ግን እያንዳንዷን ነገር ከሱ እጅ መቀበል ተምረሻል። እያንዳንዷን ነገር ከሱ መለመንን ተምረሻል። በዛ ሂደት ውስጥ አንድ ሰውን እንኳን የበለጠ የምታውቂው ከሱ ጋር ጊዜ ባሳለፍሽ ቁጥር ነው አይደለም? ልክ እንደዛው በጣም ዲፔንደንት ስትሆኝ ፈጣሪ ላይ የበለጠ እያወቅሽው ትመጫለሽ። ስለዚህ በር የተዘገባችሁ ነርቨስ አትሁኑ፣ ጥላችሁ አትሂዱ፣ ተስፋ አትቁረጡ፣ ጸልዩ፣ ጠብቁ ለማለት ነው።